ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም። ውድ የተከበራችሁ የምፅዓቱ አዋጅ ነጋሪ አድማጮቻችን እንዴት ዋላችሁ? ሰላም ለእናንተ ይሁን። በዕለተ ዓርብ የቀን መረጃችን ተገናኝተናል። እንግዲህ እንደተለመደው ዓለማችን ላይ ምን ጉዳዮች እየተዘዋወሩ ይገኛሉ እያልን በእግዚአብሔር ቃል ቅኝት እየፈተሽን የማንቂያ ደወል የምንደውልበት ክፍለ ጊዜ ነው። መልካም ጊዜ ደግሞ እንዲሆንላችሁ እመኛለሁ። እንደተለመደው መረጃዎችን አሰባስቦ ይዞልን የሚመጣው ወንድማችን ፓስተር አለማየሁ ነሙ አጠገቤ ይገኛል። ከእርሱ ጋር እንግዲህ መልካም ጊዜ ይኖረናል። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። ውድ አድማጮቻችን እንግዲህ የሰሞኑን ያልተለመዱ የሆኑ ክስተቶችን ወደ እናንተ እያመጣን መረጃዎችን አቀበለናችሁ ነበረ። እንዲሁም ደግሞ የእግዚአብሔርንም ሐሳብ አጋርተናችሁ ነበረ። ዛሬም እንግዲህ የተለያዩ ክስተቶች በዓለማችን ዙሪያ እየተሰሙ ይገኛሉ። ነገር ግን ከዛ ውስጥ ፓስተር ለኛ መርጦ ያዘጋጀውን ከሰላምታው በማስከተል ወደ መረጃችን እናመራለን። ሰላም ላንተ ይሁን ፓስተር፣ እንዴት ነህ? እንደምን አለ ወንድም ይልቃል? እግዚአብሔር የተመሰገነ ይሁን። ምን መረጃ አገኘ እስኪ? እንግዲህ ለረጅም ጊዜ ብዙ የዘጋው ነው አይደለም። ነገር ግን በጣም ከፍተኛ አውሮፓን ያስጨነቀና ስጋት ላይ የጣለ የዩክሬንና የራሽያ ጦርነት ከጊዜ ወደ ጊዜ ዲግሪውን እንትኑን እየጨመረ መጥቷል። ሩሲያ በእርግጥ ሰፋፊ ግዛቶችን የዩክሬንን ግዛቶች እየተቆጣጠረች እንደሆነ በእግረኛና በሜካናይዝድ እየተናገረች ነው ያለችው። ዩክሬንም እንደዚህ በቀላሉ የሚወሰድ አይደለም። ከፍተኛ የሆኑ መሰረተ ልማቶችን እና የነዳጅ ማጣሪያዎችን፣ ማስተላለፊያ ቱቦዎችን በድሮን ጥቃት መፈጸም ጀምራለች። በራሽያ ላይም ከፍተኛ ኢኮኖሚ ኪሳራ እያደረሰ ነው ያለው። ይሄ ነገር ዝም ብሎ የሆነ ነገር ነው ወይ ብለን ስንመለከው አይደለም። እንግዲህ ቀደም ሲል እንደሚታወቀው ሩሲያ የምትዋጋው ከ30 ምናምን ሀገሮች ጋር ነው እየተባለ ይነገር ነበረ። አሁን ከጊዜ ወደ ጊዜ ደግሞ ምንድነው የብሪታንያ ድሮኖች በሩሲያ ላይ የሚፈጽሙት ጥቃት ለንደንን የቀጥታ የጦርነት ተሳታፊ ያደርጋታል ሲሉ ሰርጌይ ላቭሮቭ የሩሲያ የውጭ ጉዳይ ሚኒስትር ተናግረዋል። እንግዲህ ተሳታፊ ያደርጋታል ሲሉ ምንድነው ሩሲያ በዋናነት የምትልካቸው ድሮኖች ያው እነሱ ምርቱ ከየት እንደሆነ ስላወቁት ነው እንጂ በዩክሬን ጦርነት የምዕራባውያን ወታደራዊ ተሳትፎ ከፍተኛ ድጋፍ እያደገ መጥቷል። በእጃዙር ማለት ነው እያደገ መጥቷል። በዚህ ወቅት ሞስኮ በብሪታንያ መንግስት ላይ ከፍተኛ የጦርነት ማስጠንቀቂያ ሰንዝራለች። የጦርነት ማስጠንቀቂያን የሰነዘረችውና ምናልባትም ይሄ ጦርነት ቀደም ሲልም ለረጅም ጊዜ በሰመሪኖች በአየር ቅኝት ብሪታንያን ስትሰልል እንደውም በጣም እንደ ዓለም ሁሉ የተገረመበት የሮያል ባህር ኃይል ቅርብ ስር ተኝቶ የሩሲያ ሰመሪ ለረጅም ጊዜ ሲሰልል እንደነበረና በኋላ በእንግሊዞች ድንጋጤ ተፈጥሮ እንደውም የእንግሊዝ የጦር አድሚራል ተጠርተው በፓርላማው ሲያብራሩ እንደነበረ ይታወሳል። ከዛም ባሻገር ደግሞ በእንግሊዝ የውሃ ግዛቶች ላይ ቅኝት ሲያደርጉ ከአንዴም ሁለቴም ሶስቴ አባረዋቸው የሩሲያን ባህር ኃይሎች አባረዋል። ከዛም በኋላ ደግሞ በአየር ኃይል ደረጃ ከፍተኛ ቅኝት እያደረገች እንደነበረ ይታወቃል። ይህም በተመሳሳዩ እንደዚሁ። ነገር ግን አሁን ላይ ሩሲያ የሰጠችው በጠቅላይ ሚኒስትሩ በኩል ከፍተኛ ማስጠንቀቂያ ነው የሰጠችው።
ውጭ ጉዳይ ሚኒስትሩ በኩል በሰርጌይ ላቭሮቭ በኩል ከፍተኛ ማስጠንቀቂያ ሰጥተዋል። እንግዲህ ምንድነው የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ እንደገለጹት ብሪታንያ ለኪየቭ የምታቀርባቸው ረጅም ርቀት ተተኳሽ ድሮኖች በሩሲያ ግዛት ውስጥ በሚገኙ ማጣሪያዎችና መሰረተ ልማቶች ላይ ጥቃት ለማድረስ እየዋሉ በመሆኑ ሞስኮ ይህንን እርምጃ እንደ ቀጥተኛ የጦርነት ተሳትፎ በመቁጠር የሚከተሉትን ሁሉንም አይነት አደገኛ ወታደራዊ አጋጣሚዎች ልትጠቀም ትችላለች። አደገኛ ወታደራዊ ጥቃት አጋጣሚዎች፣ ማንኛውንም አጋጣሚ እንጠቀማለን። ይሄ ማለት ምን ማለት ነው? እንግሊዝ ተነካች ማለት አውሮፓ ተነካ፣ ኔቶ ተነካ ማለት ነው። ለዚህ ነው ዛሬ አንድ መረጃ አየው። ታዋቂ ፖለቲካ ተንታኝና እንትን ናቸው፣ እንግሊዝ አሜሪካዊ ናቸው። ሰውየው the third war is now አሁን ጀመረ። the third war is now የሚል ነገር ነው ያነሱት። coming soon ሳይሆን now ይሄ ናው ማለት አሁን ለምሳሌ ጌታ መቼ ይመጣል ብትጠይቀኝ ዛሬ ነው የምልህ፣ አሁን ነው የምልህ። ኦኬ የመዳን ቀን መቼ ነው ብትለኝ አሁን የሰዓታትና የጊዜ ቀመር የለውም፣ ድንገት ሊሆን ይችላል ነው። ናው ነው ያሉትና ይህንን ከምን ተነስተው ነው ያሉት? አውሮፓ ላይ ያለው ወታደራዊ ዝግጅቶች ከምን ጊዜውም በላይ እየጠነከሩ መምጣትና በተለይ ደግሞ የመካከለኛው ምስራቅ ያለው ሁኔታ ጋር መባባስ ጋር ተያይዞ ያነሱትና እንደዚሁም ደግሞ የሩሲያ ያወጣችውን መግለጫ ተመልክተው ነው። እንግዲህ ሞስኮ ይህንን እርምጃ እንደ ቀጥተኛ ጦርነት ተሳትፎ በመቁጠር የሚከተሉትን ሁሉንም አይነት ማለት አማራጮች፣ ሁሉንም አይነት አደገኛ ወታደራዊ አጋጣሚዎች ልትጠቀም ትችላለች። ድንገተኛ ሰደሊ ጥቃት ልትፈጽም ትችላለች። ይህ እኮ ያስፈራል በጣም። አንተ ራስህ ተረጋግተህ መስማት ገርሞኛል። እኔ ተረጋግቼ መስማቴ ሳይሆን እኔ ምን መሰለህ ይኸውልህ ፓስተር፣ እኔ አንደኛ መጽሐፍ ቅዱስ በግልጽ ስለተናገረ ከዚህም በላይ የሚያስደነግጡ ጆሮን ጭው የሚያደርጉ ነገሮች ሁሉ ልንሰማ እንችላለን። ምንም ጥያቄ የለውም። እሱማ ምንም ጥርጥር የለውም። የዚህኛው ግን አምና ይመስለኛል እኔ እናንተ እኮ ዘግበናል። በዩክሬን አማካኝነት ሩሲያ እስራኤል ማነው ኢንግላንድ ላይ እንዳነጣጠረች ተፈቅላላ ኒውክሌር ሁሉ አነጣጥራለች። ምንድነው መሰለህ ዩክሬን ትልቁ ፍላጎታ አውሮፓንና ኔቶን ጎትቶ ጦርነት ውስጥ ማስገባት ነው። ሰውየው እንደተሸነፈ አውቆታል። ከዚህ በኋላ ሩሲያ ማሸነፍ እንደማይችል ያውቃል። ሰፊ ግዛቶች ተይዘዋል። ኪየቭ እየወደመ ነው። ገብቶሃል? ህዝብ እንደውም የአንድ መረጃ እዚሁ ጋር ልስጥህ። የጦር ኃይሎች ኤታማዦር ሹሙ ወይም ጀነራል ማን ነው የሚባሉት የዩክሬን ምርጫ እንዲደረግ ጥያቄ አቅርበዋል። ሽኩቻ ውስጥ ገብተዋል። ምርጫ እንዲደረግ ጥያቄ አቅርበዋል። ጦርነቱ እንዲቆም ምርጫ እንዲደረግ ጥያቄ አቅርበዋል። ጦር ኃይሎች ዋና አዛዡ ማለት አሁን ፊልድ ማርሻል ብርሃኑ ጁላ ምርጫ ይደረግ ቢል እንደማለት ነው። ምን ማለት ነው ይሄ ነገር ብለህ ስትለኝ አገሮች ከተመላቸው በኋላ ለዚህ ነው አሁን እሳቸው ይሄን ጦርነት በርግጥ የሩሲያን ውድቀት አውሮፓውያን ጠቅላላ ይፈልጉታል ከተወሰኑ የአውሮፓ ሀገሮች በስተቀር። ምክንያቱም ሩሲያ አሁንም ተበታትና ትንሽ ሀገር ሆና በኔቶ ቁጥጥር ስር እንድትውል ይፈልጋሉ። ለዛውም ደግሞ የጦስ ዶሮ ያደረጓት ደግሞ ዩክሬንን። እንደዚህ ደግሞ እንደማይሆን በሂደት ኢኮኖሚያቸውን ሲያዩ፣ የደረሰባቸውን ኪሳራ ሲያዩ፣ የተፈጠረውን ጦርነቱን በቀላል እናሸንፋለን ብለው የሄዱበት መንገድ ሲያዩ፣ በጦር አማካሪ ስም፣ በአታሼ ስም፣ በምን ስም
ጦርነቱን የሚመሩ የኔቶ ጀነራሎችና ኮሎኔሎች ገብተው ነበረ። የነዛ መመታት መውደም ብዙ ነገሮችን ታዛ አይተውታል። ስለዚህ አሁን ምንድነው ብለን ስንመለከት እንግሊዝ በድሮኖቹ አማካኝነት ቀጥተኛ ጥቃት እንደፈጸመች ነው የምንቆጥረው የሚለው የሞስኮ አባባል ትኩረት የሚስብና ከባድ አባባል ነው። ማንኛውንም አይነት ወታደራዊ አጋጣሚ እንጠቀማለን ማለት ኤኒታይም ጦርነት በሁለቱ ሀገሮች መካከል እርምጃ ሊወሰድና ሊለኮስ ይችላል ማለት ነው። ይሄ ከባድ ነው። አውሮፓ ላይ ደግሞ ያ ጦርነት ተለኮሰ ማለት ሰውየው እንዳሉት ዘሰርድዋሪዝ ናው እንዳሉት ናው እንዳይሆን ምክንያቱም ነገሮች አሉ። እሳቸውም ስጋት በጣም መሬት የረገጠ ነው። ከምታየው ነገር እኮ አሁን ሶሻል ሚዲያ ላይ አይተህ ከሆነ ከዚህ በፊት የዛሬ 2 ዓመት አይተን የማናውቃቸው የአውሮፓ ወታደሮች ወታደራዊ ሰልፍ ልምምድ ትርኢቶች ካምፖቻቸው የሚደረገው ዝግጅት ርብርብ በጀቱ ራሱ ሌላ ጉዳይ ነው። ምደባው ይህንን ስትመለከት ምንም የሚያወላዳ ነገር እንዳልሆነ ትመለከታለህ። ይህ የሞስኮ ቁጣ የተከሰተው የብሪታንያ ዘ ታይምስ ጋዜጣ የዩክሬን ጦር በሁለት የብሪታንያ ኩባንያዎች የተሰሩ ድሮኖችን በመጠቀም በሩሲያ ጥልቅ ግዛቶች እንደ ቤልግሬድ እና ሞስኮ አቅራቢያ ባሉ የነዳጅ ማጣሪያዎችና የሎጂስቲክ ማዕከሎች ላይ ጥቃት መድረሱን ይፋ ማድረጉን ተከትሎ ነው። ይህንን ይፋ ካደረገ በኋላ ነው ሩሲያ መግለጫውን በውጭ ጉዳይ ሚኒስትር በኩል ያወጣችውና ይሄ መግለጫ ደግሞ ጠንካራና ከዚህ በፊት ከተለመደው መግለጫዎች ሁሉ ጎላ ያለና ማንኛውም ወታደራዊ እርምጃ አጋጣሚውን ካገኘን እንወስዳለን የሚለው ነገር ምናልባትም አውሮፓን የረበሸ እንግሊዝንም ራሱ የረበሸ ይመስላል። እንግዲህ ይህንን ተከትሎ የብሪታንያ ጠቅላይ ሚኒስትር የመከላከያ ሚኒስትር በበኩላቸው የሞስኮን ማስጠንቀቂያ ውድቅ በማድረግ ብሪታንያ ዩክሬን ራሷን ለመከላከል የምታደርገውን ጥረት 100% መደገፏን እንደምትቀጥልና የጦር መሳሪያና ድሮን አቅርቦቱንም እንደማታቆም አስታውቀዋል ይላል። ይገርማል በጣም። እንግዲህ ምንድነው ነው ያላችሁትን አድርጉ ነው ግብዣ ነው። ስለዚህ ሩሲያ ደግሞ ያው ስሌቱን ቀምራ ገባ ትርፍና ኪሳራውን አስባ ነው። ዝም ብላ መቼም ዘቡ ብላ ትገባለች ብዬ አላስብም። እንትኑ ክፍት እንደሆነ ሆኖ ምንድነው መሰለህ ሩሲያ አሁን እኮ ብቻዋን አይደለችም። ምናልባትም ይሄ እርምጃ አውሮፓ ሊከፋፍል ይችላል። ምናልባትም ኔቶን ሊከፋፍል ይችላል። አሁን እንግሊዝ ብትመታ አሜሪካ ጣልቃ ትገባለች ብዬ አላስብም። ምክንያቱም አሜሪካ ከገባችበት ካሁኑ ከመካከለኛው ምስራቅ ጣጣ ራሱ አልወጣች። ስለዚህ እዚህ ውስጥ ጣልቃ ትገባለች ብዬ አላስብም። ምናልባት ምንድነው ወደ ማሸማገል ልትመጣ ትችላለች፣ ወደ ድርድር ልትመጣ ትችላለች፣ ወይም ደግሞ እነዚህ ሀገሮች እንዲረግቡ የተለያየ ዲፕሎማሲ መንገዶችን ትወስዳለች። ለምን አሁን ላይ አሜሪካ እንትን ላይ እየጠበቃት አለ፣ ፓሲፊክ ላይ ጦርነት እየጠበቃት በታይዋን ምክንያት ከፍተኛ አሁን እንደውም ሰሞኑን አላነሳ ነውም እንጂ ከፍተኛ ውጥረት እየነገሰ እየመጣና ታይዋንን ከባታለች። አሁን ቻይና እንግዲህ 2027 ምናልባትም ገቢ ልታረጋት ትችላለች። ሌላው በትናንትና ተትናንት ወዲያ በዘገብነው ላይ ሰሜን ኮሪያ የኒኩለር ቁልፌ የት ነው ብሏል? ጠረጴዛዬ ላይ ነው ብሏል። ሰሜን ኮሪያ ከማን ጎን ነው? ምንም ጥያቄ ከሩሲያ ጎን ነው፣ ከቻይናም ጎን ነው። ስለዚህ ይሄ ሰርድዋር ነው ያለው ሰውዬ ልክ ነው ሊሆን ይችላል። እንዴት ነው ይሄ ነገር እንዲያውም እኮ እየገጣጠመ መጣል። ነገሮች በጣም ከጠበቅነው በላይ ነው እየሄዱ ያሉት እና
ገብተዋል። ሊትራሊ መጽሐፍ ቅዱስ እኮ በጣም በሚገርም ሁኔታ እኮ አስቀምጦልናል። አሁን ምንድነው መሰለኝ ይሄ ትልቁ ስጋትና ትልቁ የጦርነት አቅጣጫ መልኩን እየቀያየረና በሁሉ ቦታ እንደዚህ አይነት ድንገተኛ ፍንዳታዎች ከተከሰቱ ዓለምን ይዞ እንዳይጠፋ ነው የሚፈራው። በእርግጥ ምንድነው መሰለ ፓስተር፣ ያው መቼም ይሄ መሬት ላይ የረገጠውን እውነታ ነው እየተናገረን ያለ ነው። ነገር ግን ከዚህ በስተጀርባ ማን ነው ያለው ብለን በተደጋጋሚ እንደምንናገረው እዛም እዚህም ነገሮችን እያፈነዳዳ ወደ አንድ ሴንተር እያመጣ ያለው ግልጽ ነው። ሐሳዊው መሲህ ነው። አዎ እሱ ልክ ነው። እንግዲህ ይህ የሞስኮ እና በለንደን መካከል የተከሰተው ከፍተኛ የቃላት ስጋት፣ ግትርነትና የኔቶ አባል ሀገር በዩክሬን ጦርነት ውስጥ ያላቸውን ቀጥተኛና ተዘዋዋሪ ተሳትፎ ይበልጥ የሚያማጉላቱ ውጥረቱን ወደ አደገኛ ዓለም አቀፍ ወታደራዊ ፍጥጫ ማሸጋገሩን ተገልጿል ይላል። እንግዲህ እና ወደ ዓለም አቀፍ ምንድነው ወደ ዓለም አቀፍ ደረጃ መሸጋገሩ ተገልጿል ብሎ ይነግርሃል። እንግዲህ ምንድነው ይሄ ነገር ምናልባትም ጉዳዩ አውሮፓን ይዞ እንዳይጠፋ ስጋት የፈጠረ ነገር እንዳለ እንመለከታለን። እንግዲህ እነዚህ ሁኔታዎች በቀላሉ የምናያቸው ነገሮች ባይሆኑም ነገር ግን አደጋው በየጊዜው እየጎላ መምጣቱ ግን ለኛ አለርት የሆነ ማስጠንቀቂያ እንደሆነ ልናውቅና ልንረዳ ያስፈልጋል እያልኩኝ ሌላው እንግዲህ ከዩክሬን ጎን በጽኑ እንቆማለን የሚለው የብሪታንያ ደግሞ ዳግም መግለጫ ማውጣት ሞስኮን ማስጠንቀቂያ ውድቅ ማድረግ ደግሞ የበለጠ ለጦርነት የተዘጋጁ መሆኑን የሚያመለክት ነው። የሩሲያ መንግስት በብሪታንያ ላይ የሰነዘረውን የጦርነት ተሳትፎ ማስጠንቀቂያን ተከትሎ ዩናይትድ ኪንግደም እንግሊዝ መንግስት ለኬቭ የሚደረገው ወታደራዊ ድጋፍ አጠናክሮ እንደሚቀጥል ይፋ አድርጓል። ይህንን ተከትሎ ማለት ነው ይፋ አድርጓል። የብሪታንያ መከላከያ ሚኒስትር ባወጣው መግለጫ ብሪታንያ ከዩክሬን ጎን በጽናት የምትቆም መሆኑንና የሩሲያን ወረራ ለመመከት የሚያስፈልጉ ዘመናዊ ወታደራዊ መሳሪያዎችና የረጅም ርቀት ድሮኖችን፣ የሎጂስቲክ ድጋፎችን የማቅረብ ቁርጠኝነት አልተቀየረም ብለው ነው የተናገሩት። እንግዲህ ምን ያህል እየተጋጋለ እንደመጣ ተመልከት። ልክ ነው። የብሪታንያ ባለስልጣናት የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ያቀረቡት በቀጥታው ጦርነት ውስጥ ገብታችኋል የሚለው ውንጀላ ውድቅ በማድረግ የዩክሬን በዓለም አቀፍ ሕግ መሰረት ራሷን የመከላከል ሙሉ መብት እንዳላትና የምዕራባውያንን ድጋፍ ሕጋዊ መሆኑን አብራርተዋል። ያው እሱ ሽፋን ይሁን እንጂ ዋናው ሳቢያው ሩሲያን መጣል ግን ደግሞ ያለውና አደጋ ነው። ዶናልድ ትራምፕ አንዴ ግን የተናገሩት ነገር ያወሳቸውም ከምዕራባውያን ጋር ጥቅም ስላላቸውና ወዳጅነቱን እንዳያጡ ስለሚፈሩ ነው እንጂ ስትመለከት አንዴ ቁም ነገር ተናግረዋል። ሩሲያ ለእናንተ አሁን ስጋት አይደለችም፣ ለአውሮፓ ስጋት ሳትሆን እንደውም የእድገት ምንጭ ልትሆን ትችላለች የሚል ቀጥታ ተናግረው ነበረ። ስለዚህ እንደውም ባለፈው አሁን በኔቶ በነበረው ስብሰባ ላይ አሜሪካ ከድርድሩ ራሷን እንድታወጣ ያደረገ ነገር አውሮፓውያን ድርድሩን እኛን እንውሰደው በማለታቸው ነው እና እንጂ በዩክሬንና በራሽያ መካከል ከፍተኛ ድርድር አሜሪካ መንግስት እያደረገ እንደነበርና ያንን እየቀሰቀሱ ነበሩ። ነገር ግን አሁን ላይ ይህንን ኃላፊነት ከወሰዱ እኔ በሁኔታው የሚገርመኝ የምደነቀው ምንድነው ወደፊት የምጠብቀው ነገር አንድ ነገር አለ። ጦርነቱ በእነዚህ አገሮች መካከል ከተጀመረ አሜሪካ ከውስጡ ትወጣለች። እርግጠኛ ነኝ። አንቀጽ 5ን ተጠቅማ ሩሲያን አትመታም። ምንም ጥያቄ የለውም እኮ ፓስተር። ለምን መሰለህ? አሜሪካኖች በሁለተኛ ዓለም ጦርነትም ስትመለከት መጨረሻ ነው የመጡት።
የኢኮኖሚም ተጠቃሚ የሆኑበት ምክንያት በጦርነት ውስጥ ተሳታፊ ስላልነበሩ ነው። ዳንኤል እኮ በራእዩ በትክክል እኮ አስቀምጧል። እዚህ ጋር እኮ ኢንዲቪጁዋል እንስሳቶቹን እንደው በታትኖ አስቀምጧቸው በኋላ ላይ ደግሞ በራእይ ዮሐንስ ላይ እነዚህ እንትኖች መርጃ አድርገው እነዚህ እንስሶች አንድ ላይ ሆነው አንደኛው እንስሳ ግን የለችም በከማከላቸው ንስሯ የለች። ይሄ እኮ ግልጽ ነውና ይሄ ነገር ሊሆን ነው እንግዲህ ሊሆን ነው። ይህ በለንደንና በሞስኮ መካከል የተፈጠረው የቃላት ምልልስ እና የምዕራባውያን ወታደራዊ ድጋፍ መቀጠል በዩክሬን ግንባር የሚካሄደውን ጦርነት ይበልጥ የሚያራዝመውና በምስራቅ አውሮፓ ያለውን የአቪዬሽን የባህር ላይ ደህንነት ስጋት ወደ ላቀ ደረጃ የሚያሻግር ነው የሚል ዘገባ ነው እንግዲህ እየወጣ ያለው። እነዚህ ነገሮች ስንመለከት እንግዲህ አውሮፓ ላይ ያለው ነገር ይሄ ነው። አሁን ላይ በአውሮፓ የሚገኙ ነገሮች ከፍተኛ ስጋት ውስጥ እየገቡ ያሉ ናቸው። በእነዚህ ጉዳዮች ምክንያት ደግሞ ምናልባትም ያልተጠበቀው የሶስተኛ ዓለም ጦርነት ከፈነዳ ማለት ለአውሬው የምስራች እንደማለት ነው። ምክንያቱም ፒስ ኪፐር ሆኖ ነው የሚመጣው፣ ሰላም ጠባቂ ሆኖ ነው የሚመጣው እና በቀላሉ የሚታይ ጉዳይ አይደለም። በጥልቀት ቅዱሳን ልናየው ይገባል ብዬ አስባለሁ። ምክንያቱም በዚህ ምድር ላይ ወንጌልን በስልጣን ኃይል በመስበክ ሰላምም ያስፈልጋል። ነገር ግን ሰላምን ባይሆን ደግሞ በዚህ ውስጥ የእግዚአብሔርን ስራ መስራትና አጥብቀን ወንጌልን የተላክንበትን የተሰጠንን የወንጌል አደራ መወጣት አለብን እላለሁ። የጌታ ሰላም ጸጋ ምሕረት ከሁላችን ጋር ይሁን። ሻሎም። ጌታ ኢየሱስ አብስቶ ይባርክህ ፓስተር። እንግዲህ ነገሮች በጣም አሁንም ተባብሰው ቀጥለዋል። ያው አንተም ወደ መቋጫ ላይ ጥሩ ምክረ ሐሳብ ነው ያቀረብከው። እንግዲህ ጆሮ ያለው ይስማ ብለን እኛ ደግሞ መረጃውን እንደገና ደግሞ መፍትሄ ሐሳቡንም ጭምር አጋርተናል። ውድ አድማጮቻችን መፍትሄው ያው ፓስተር እንደነገረን ተልኳችንን መፈጸምና ራሳችንን ሁል ጊዜ ዝግጁና ንቁ አድርገን መጠባበቅ እንዳለብን እንግዲህ ይህንን ምክረ ሐሳብ አጋርቶናል። ጌታ ኢየሱስ አብዝቶ ይባርከው። እንግዲህ ውድ አድማጮቻችን ለዕለተ ዓርብ የቀን መረጃችን ይህንን የመሰለ ነው። እግዚአብሔር ፈቃዱ ከሆነ ደግሞ በምሽቱ ደግሞ ተገናኝተን አዳዲስ መረጃዎችን ፓስተር ያጋራናል። እስከዚያው ድረስ ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።